ክቡራን ተመልካቾች እንደምን አመሻችሁ። የዕለቱን የአሻሚ ቢዝነስና ምጣኔ ሀብት ዜናዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀምራለሁ። በቅድሚያም የውጭ ሀገራት ገንዘብ ዕለታዊ ምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል ተመልካቾች። ዓለም አቀፍ ደረጃውን የጠበቀ የመኪና ኪራይ አገልግሎት የሚሰጥ ተቋም በኢትዮጵያ ስራውን መጀመሩን ይፋ አደረገ። ኃይለ ገብርኤል ታደሰ ዋና መስሪያ ቤቱን በእንግሊዝ ሀገር ያደረገው ግሪን ሞሽን የተሰኘው የመኪና ኪራይ አገልግሎት የሚሰጥ ተቋም በኢትዮጵያ ስራውን መጀመሩን ይፋ አድርጓል። ድርጅቱ ስምና ደረጃውን በጠበቀ መልኩ አገልግሎቱን ለመስጠት ከግሪን ሞሽን ኢትዮጵያ ጋር ስራውን መጀመሩን የተገለጸው ኩባንያው ኬንያን ጨምሮ በ88 ሀገሮች በፍራንቻይዝ አገልግሎቱን እየሰጠ ይገኛል። አዲስ አበባንና መላው ሀገሪቱን ብሎ የሚመጡ እንግዶችን ከቦሌ ዓለም አቀፍ የአየር ማረፊያ እስከ ቆይታቸው ድረስ ዓለም አቀፍ ደረጃውን የጠበቀ የመኪና ኪራይ አገልግሎት ለመስጠት ዝግጅቱን ማጠናቀቁን ነው በመርሃ ግብሩ ላይ የተገለጸው። በማስጀመሪያ መድረኩ ላይ ንግግር ያደረጉ የቱሪዝም ሚኒስትር ዴኤታ እንደገና አበበ እንደዚህ አይነት እንቅስቃሴዎች መጀመራቸው ለኢትዮጵያ ቱሪዝም ያለውን ሚና ገልጸው ኢትዮጵያ የኢኮኖሚ ትኩረቷን ወደ ቱሪዝም በማዞር ትኩረት አድርጋ እየሰራች እንደምትገኝ ተናግረዋል። ኢትዮጵያ በአሁኑ ወቅት የኢኮኖሚ ማሻሻያ በማድረግ ቱሪዝም በዚህ አረንጓዴ እንቅስቃሴ ለባህል ልውውጥና ኢኮኖሚን ለማጎልበት አስተዋጽኦ በማድረግ ለብሔራዊ ኢኮኖሚ አንዱ የማዕዘን ድንጋይ አድርጋለች። የኢትዮጵያ የቱሪዝም ባለሙያዎች ማህበር ፕሬዚዳንት ፍጹም ገዛኸኝ የኢትዮጵያ ቱሪዝም ኢንዱስትሪ ረጅም ዓመታትን ያስቆጠረ ቢሆንም እንኳን ገና በማደግ ላይ ያለ መሆኑን ገልጸው ይህ ጅማሮም ዘርፉን በአንድ አቅጣጫ ወደ ከፍታ ሊያመጣው ይችላል ብለዋል። የኢትዮጵያ ቱሪዝም ኢንዱስትሪ ምንም እንኳን በእድሜው ልጅ የሚባል ባይሆንም ነገር ግን ገና በማደግ ላይ ያለ እንደሆነ ሁላችንም እንስማማለን። ይሄ ምናልባት የቱሪዝም ኢንዱስትሪውን በአንድ አቅጣጫ መስመሩን ሊያስለውጠው ይችላል፣ ወደ አንድ ከፍታ ሊያመጣው ይችላል የሚል እምነት አለኝ። እስከዛሬ የቱሪዝም ኢንዱስትሪውና በተለይም ደግሞ የቱር ኦፕሬሽን የካር ሬንታል ስራዎች የሄዱበት ከነበረው አካሄድ ጋራ ይሄንን እንዴት እናስኬደዋለን እና አካሄዱን ደግሞ እንዴት እናዘምነዋለን የሚለውን የሚያይ ይመስለኛል እና ይሄ ትልቅ ነገር ነው። አክለውም ከኢትዮጵያ የቱሪዝም ኢንዱስትሪ አንጻር አገልግሎቱን የጀመረው ድርጅት በቴክኖሎጂ ከማዘመን ረገድና ሌሎች በዘርፉ ላይ ለተሰማሩት ተቋማት ልምድ የሚያገኙበት እንደሚሆንም ተናግረዋል። ከኢትዮጵያ ቱሪዝም ኢንዱስትሪ ጋር አንጻር 4 ነገሮች ይታዩኛል። እኔ የመጀመሪያው ምናልባት ካልተሳሳትኩኝ በተለይ በዚህ በዘመናዊው 21ኛው መቶ ክፍለ ዘመን ከገባ ጀምሮ ምናልባት የመጀመሪያው ፍራንቻይዝ ሊሆን ይችላል ብዬ አስባለሁ። ሌላው ሁለተኛው ነገር የአካባቢ ኤንቫይሮንመንታል ፍሬንድሊነስ ግሪን ቴክኖሎጂ ግሪን ሙቭመንትን ኢንትሮዲዩስ እያደረገ ያለ ስለሆነ ይሄ ደግሞ ሌላ አንድ ራሱን የቻለ መልክ አለው ለሀገራችን ቱሪዝም። ሌላው የቱሪዝም ኢንዱስትሪውን ምናልባት የሚያዘምን የጂዲኤስ ሲስተም አሁን ያየኋቸው የዲጂታል ቴክኖሎጂ እነዚህ ነገሮችም ደግሞ እንዴት ነው ቴክኖሎጂን ቱሪዝም ውስጥ አስገብተን የሀገራችንን ቱሪዝም የምናዘምነው? ምናልባት ይሄም አዲስ አቅጣጫን የሚያሳየን ስራ ነውና በዚህ አቅጣጫ በጣም ትልቅ ነገር ነው እና በመጨረሻ ይሄ ድርጅት ዓለም አቀፍ ይዘትም ስላለው ለሀገራችን ቱሪዝም ፕሮሞሽን ከፍተኛ አስተዋጽኦ ይኖራል ብዬ አምናለሁ። በዚህ ማስጀመሪያ መርሃ ግብር ላይ የመንግስት የስራ ኃላፊዎች፣ ዓለም አቀፍ ማህበረሰብ እንግዶች፣ የቢዝነስና አረንጓዴ ኢኮኖሚ አማካሪዎችና ባለሙያዎች እንዲሁም ሌሎች እንግዶች ተገኝተዋል። በአማራ ክልል ባለፉት 8 ወራት ከ565 ሚሊዮን ብር በላይ ገቢ መሰብሰቡ ተገለጸ። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ገቢዎች መምሪያ በ2017 በጀት ዓመት ከመደበኛ ገቢ 727 ሚሊዮን 456400 እንዲሁም ከከተማ አገልግሎት ብር 309 ሚሊዮን 959734 በድምሩ 1 ቢሊዮን 37 ሚሊዮን 416 ብር ለመሰብሰብ ታቅዶ በ8 ወራት ውስጥ በድምሩ 565 ሚሊዮን 461788.92 ብር ወይም የዕቅዱን 54.51 በመቶ ገቢ መሰብሰቡን አሻም ከክልሉ ገቢዎች ቢሮ ያገኘችው መረጃ አመላካች ነው።
ገቢው በ2016 ዓ.ም ተመሳሳይ ወቅት ከተሰበሰበው ጋር ሲነጻጸር የብር 142 ሚሊዮን 354219.75 ወይም በ33.64 በመቶ ብልጫ ያለው መሆኑን መረጃው ያመላክታል። በአጠቃላይ የተሰበሰበው ገቢ ከተያዘው ዓመታዊ እቅድ አኳያ የ8 ወር ጥቅል አፈጻጸም ሲታይ በመደበኛ የተሻለ ውጤት መመዝገቡንና በከተማ አገልግሎት ዘርፍ ዝቅተኛ አፈጻጸም መታየቱን አሻም በአማራ ክልል የገቢዎች ቢሮ ያገኘችው መረጃ አስረጅ ነው። ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስ መረጃዎች ስናመራ ቻይና ከ2 ዓመት በኋላ የአሜሪካ አማካሪ ድርጅት ሰራተኞችን መልቀቋ ተሰማ። ቻይና ከውጭ ንግዶች ጋር በተያያዘ በሀገሯ የሚሰሩ በዩናይትድ ስቴትስ አማካሪ ድርጅቶች ስር የሚሰሩ ሰራተኞችን ከ2 ዓመት በፊት በቁጥጥር ስር መዋሏ የሚታወስ ሲሆን አሁን ላይ ማለትም ከ2 ዓመት በኋላ የዩናይትድ ስቴትስን ሚንትስ ግሩፕ ኮንሰልተንሲ 5 ሰራተኞችን መልቀቋ ተሰምቷል። ሚንትስ ግሩፕ በሰጠው መግለጫ የቀድሞ ባልደረቦቻችን አሁን ከቤተሰቦቻቸው ጋር ቤት ሊሆኑ በመቻላቸው የቻይናን ባለስልጣናት እናመሰግናለን ብሏል። ሚንትስ ግሩፕ ከእስር የተፈቱት 5ቱም ሰራተኞች ቻይናውያን መሆናቸውን ገልጧል። በመጋቢት 2023 የኩባንያው የቤጂንግ ቢሮ ጥቃት ከተፈጸመ በኋላ ሰራተኞቹ በቻይና የሕዝብ ደህንነት ቢሮ በቁጥጥር ስር መዋላቸውን አስታውሰዋል። ሚንትስ ግሩፕ በዚያን ጊዜ ስለ እስሩም ሆነ ጥቃቱ ምንም አይነት ይፋ የሆነ ሕጋዊ ማስተባበያ ወይም ማሳሰቢያ እንዳልደረሰው ተናግሯል። የቻይና ባለስልጣናት ስለ እስሩና ስለ ጉዳዩ የሰጡት አስተያየት እንደሌለም ለማወቅ ተችሏል። በየካቲት ወር የወጣው የመንግስት መረጃ እንደሚያሳየው ባለፉት 3 ዓመታት ውስጥ በቻይና የውጭ ቀጥታ ኢንቨስትመንት 99 በመቶ መቀነሱን የዘገበው ቢቢሲ ነው። ግዙፉ የመኪና አምራች ሃይወንዳይ ከፍተኛ የማስፋፊያ ኢንቨስትመንት በአሜሪካ ውስጥ ሊያደርግ እንደሆነ ተዘገበ። ግዙፉ የደቡብ ኮሪያ የመኪና ማምረቻ ሃይወንዳይ በ21 ቢሊዮን ዶላር ከፍተኛ የማስፋፊያ ኢንቨስትመንት ሊያደርግ እንደሆነ ተዘግቧል። ሃይወንዳይ የአሜሪካን የተሽከርካሪ ምርት በማስፋፋት ራሱን ችሎ መንዳትና አርቲፊሻል ኢንተለጀንስን ጨምሮ ለአዳዲስ ቴክኖሎጂዎች በቢሊዮን የሚቆጠር ዶላር ኢንቨስት አድርጋለሁ ብሏል። ትራምፕ ይህን የሃይወንዳይ እቅድ ተከትሎ እንደተናገሩት ይህ የኢንቨስትመንት ታሪፍ በጠንካራ መልኩ እንደሚሰራ ግልጽ ማሳያ ነው ብለዋል። በዚህ ሳምንት በተሽከርካሪዎች ላይ ተጨማሪ ታሪፍ ሊወጣ እንደሚችልም ትራምፕ አክለዋል። ሃይወንዳይ አዲስ የብረታ ብረት ማምረቻ ፋብሪካ የሚገነባ ሲሆን በዓመት ከ2.7 ሚሊዮን ሜትሪክ ቶን በላይ ብረት በማምረት ከ1400 በላይ ለሚሆኑ ዜጋዎች የስራ ዕድል እንደሚፈጥር ተናግረዋል። ግንባታዎቹም በአላባና በጆርጂያ ግዛት እንደሚሆኑ ሃይወንዳይ መናገሩን የዘገበው ቢቢሲ ነው። የዕለቱ የአሻም የቢዝነስና ምጣኔ ሀብት ዘገባዎች ተጠናቀዋል።